ሃይሚ እንኳን ተወለድሽ። ያው እዚህ ደረጃ እስክትደርሽ ድረስ በጣም ብዙ ነገሮችን አሳልፈሻል። በጣም ብዙ ሺህ ነገሮችን አሳልፈሻል እና መልካም ልደት ሃይሚዬ። ዛሬ ነው ተከበረልሽ። ለኦዲየንስ ነው ለሃይሚ አይደለም። ይሄ ያስታውቃል። ለኦዲየንስ ነው የዛሬ ቪዲዮ። የትላንትና ቁጣ ሃፒ በርዝዴ አይቀኔ ነው። ሃፒ በርዝዴ ሃፒ በርዝዴ ሃፒ በርዝዴ ውሸት ገደልን እኮ እናንተ። ይሄ አሁን ትላንትና ኦዲየንስ ስጮ የነበረበት ቪዲዮ ነው። ገባችሁ አይደለም? ለእነሱ ሳይሆን ለኦዲየንስ ነው። አሁን ኦዲየንስ ሲጮው ነበረ ትላንትና። ቅር ብሎ ነው የለ ኮሜንት እንዳለ ይናገራል። ስለዚህ ለእኛ ነው ቤተሰቡ። እንኳን ደስ አላችሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ብቅ ብዬላችኋለሁ። እንግዲህ የዛሬውስ እንዴት ነው ትላላችሁ? ወይኔ ለሃይሚ በርስት እያከበሩ ሳይሆን ለኛ ነው ቤተሰብ። እንዴት ለኛን አያከብሩም እንዴ? በጣም ብዙ ነገር ብለናል እና እንኳን ደስ አላችሁ ማለት ፈልጋለሁ። እኔ በመጀመሪያ በቃ የእኛን ጩኸት ሰምቶ እችን የምታክል ቪዲዮ ራሱ ስላደረሱ አመሰግናለሁ ማለት እንወዳለን። አይደለም ምን እንላለን? መቼስ ምንም እኮ ማለት የለብንም። የምሬን ነው የምላቸው። ግን 100% እግዚአብሔርን ነው የምላችሁ። ሃይሚና ብሩኬ ተጣልተው አይደለም ያሉት። ምንም ማለት የነሱ መካከል ክፍተት የሚባል ነገር የለም። ጠንቅቃችሁ እንድታውቁ የሚፈልገው ነገር ይሄ ነው። ስለዚህ ነገሮቹ ፕራንክ ነው እስከ ዛሬ ድረስ። ገባችሁ አይደለም? እንዴት ብላችሁ ብትጠይቁኝ ማለት ነው ብሩኬና ሃይሚ ያሉበት ያውቃሉ። ከዛ በኋላ ምን አሉ መሰላችሁ? መጀመሪያ ላይ እናስታርቃቸዋለን ብሎ ነበር አይደለም እንዴ? እና ታዲያ ሃይሚ ስትወጣ ለምን ዝም አሉ? እግራችሁ ላይ ጥምጥም ብለን እናስታርቃቸው ስሉ ነበረ እነ ሙባረክ እና ፍፄ ማለት ነው። ግን ብሩክ ሲመጣ ፍዝዝ ብሎ ሃይሚዬ በር አጠገብ ቆማለች። የሚገርማቸው ማለት ነው ብሩክ ሲወጣ ካሜራ እንዳለ መሰለኝ ራስቷል መሰለኝ ሲያውራት ነበርና ስለዚህ ውድ ቤተሰቦቻችን ሃይሚና ብሩክ ይሄ ነገር የሚሰሩ ያሉ ተነጋግሮ ተመካክሮ ነው። እና የፈለገ ነገር ቢመጣ እንዴት ነው ትላንትና ያ ቪዲዮ ትቶ ይሄን ቪዲዮ ይለቀቁልን በሚለው በጣም ብዙ ነገር ተብለው ነበረ። አዎ የዛሬ ቪዲዮ እናያለን፣ የነገስ ነገ ይሆናል ምናምን ስንል ነበረ። የምሬን ነው የምላቸውና ብቻ አስመስሏል ዛሬም ከሚገባ በላይ እንደተጣሉ ሃይሚና ብሩኬ ምናምን እንዳያችሁ ከሆነ ሃይሚ የብሩኬ መኪና ውስጥ ቁጭ ብላ ቪዲዮ የቀረሰች ምናምን ብዙ ነገር አይተናል። ቅር ያለን ዛሬ እንድናደድ ያደረገኝ እኔ በበኩሌ ልንገራችሁ፣ ትላንትና ማታ ከሶስና ጋር ክለብ የነበረው ጊዜ ነው እንጂ ያናደደኝ ሌላ ነገር አይደለም። እውነት ስነግራችሁ ማለት ነው። እሱ ነው አናደደኝ። ሃይሚ አላየንም። ብዙ ልጆች ነበረ ዩቱበሮች፣ በጣም ብዙ ቶክቶከሮችም ዩቱበሮችም ነበሩ። ቪዲዮ ለቀዋል ቶክቶክ ላይ እንዳያችሁ ከሆነ እዛ አብረው የነበሩ ማለት ነው። ቦታው ክለብ ነገር ነው። ስለዚህ ዛሬ እንድናደድ ወይም ደግሞ እንድንናደድ ያደረገን ሶሲ የለቀቀችው ፎቶ ናት። ገባችሁ አይደለም? ብዙ ነገር እንድንለው ያደረገን እሱ ነው። እና ሃይሚዬ እዚህ ጋር እውነት ብሩኬኝ የሸሸች ወይም ደግሞ ምናምን እንዳይመስላችሁ፣ እኛ ለማስመሰል ነው። ስራችሁ መቀጠል ስለሚፈልጉ ነው። ገባችሁ አይደለም? ስራችሁ እስከ መቼ እንደሆነ ባላቅም እንዲህ እያሉ ለመቀጠል ነው። የሃይሚን በርስቴ ቪዲዮ ነበረ የምንጠብቀው። እሱም ደግሞ በዚህ መልኩ ለቆልናል ማለት ነው። አንድ ኬክ እና ምሪንዳ ቁጭ አድርጎ 200 ሺህ የት ጠፋ?
ብቻ ቤተሰብ የምሬን ነው ምላችሁ የውሸት እንደሆነ አሁን እንደሚያደርጉ የውሸት እንደሆነ ጠንቅቃችሁ ታውቃላችሁ። ምፍታ ምን አለ ተመልሶ ደግሞ በቃ ከካሜራ ጀርባ ቪዲዮ ይቋረጥ ነው አሉት። እና እንግዲህ ከካሜራ ጀርባ ቪዲዮ ሲቋረጡ ደግሞ ፋልሉ ነው ብዙ ሰው አለ ከካሜራ ጀርባ ብለዋል። እና ብዙ ሰዎች እንግዲህ ለምን ተደበቁ ከካሜራ ጀርባ? እነሱና እነ ከሌ ናቸው ማለት እኮ ነው የተደበቁት። ገባችሁ አይደለም? ስለዚህ ቤተሰብ ከዛሬ በኋላ የምትናደዱ የምትበሳጩ ነገር አለ ብዬ አላስብም። ብሩኬ ደግሞ ትላንት እየሰራ ነገር ረስተዋል። ዛሬ ሀይሚ ለምን ትናደዳለች ማለቱ አላሳቃችሁም ወይንስ እንዴት ነው? እውነት በጣም ነው ያሳቀኝ። እኔ ማለት ሀይሚ ጥላ መውጣታ ብቻ ሳይሆን እሷ በር አጠገብ ቆማለች እንደምታወቀው ወጥቶ ሲያወሩ ነበርና ስለዚህ እሷን አውርቶ ተመልሶ ነው ምፍታ ቪዲዮ ይቆምና እናውራ ያለው። ነገሮቹ ሁሉ ለኦዲየንስ ጠላት ሆነዋል። ለምን እንደሆነ አላቅም። ኦዲየንስ ማለት ነው እንደ ጠላት ማለት አላቅም። ብቻ ለምን እንደዚህ እንደጠሉን ማርያምን ምን አድርገን ነው ግን? ምን አልገባኝ፣ ጌታን አልገባኝም። ምክንያቱ እኛ ያደረግን ነገር የለም። ሀይሚና ብሩክ አንድ ላይ ይምጡልን ከማለት ውጪ ምንም ነገር ያጠፋን ነገር የለም። ይበቃል፣ እጅ ብሎብናል። ይሄ የሚሰሩ ስራ በጣም ጣሙ ጠፍቷል። በጣም አስጠልቶናል። በጣም ደብሮናል። ሀይሚ ምን አለች መሰላችሁ? ህይወት ይቀጥላል አለች። ህይወት ይቀጥላል። ሰው ትላንትና የነበረው ነገር ትቷል። እነዚህ ደግሞ እናስታርቃለን እያሉ የነበሩ ይሄ ሁሉ ሰው እንዴት ነው ሀይሚን ማዛቅታችሁ ነው? እንዴት ነው ጥላ ምትወጣ? አይታችኋል አይደለ? ይሄ ድራማው መሆኑ እንዴት እንደሚያስታውቀው ይገባችኋል ብዬ አስባለሁ። ማርያምን ሁላችንም እንዲገባን ማድረግ አለብን ጌታ። ስለዚህ ይሄ ነገር 100% መረዳት አለብን። መናደድ የለብንም። ከኛ የምጠበቀው ምንድን ነው? በምንም ምንጡ ታርቀዋል አልታርቀዋል፣ ካሜራ ጀርባ እነሱ ፍቅር ናቸው፣ ፍቅር ላይ ናቸው። እኛ ላይ ሲመጡ ግን ሌላ ሰው፣ ብሩኬ ሌላ ሰው፣ ሀይሚ ሌላ ሰው ነው የሚሆኑት። እንደምታውቁ ከሆነ እሷ አሁን መጣ አይደለም፣ ዝም ብላ አትቆምም ነበረ። አላናገራትም፣ ምንም አላለም። በር ከፍቶ ገባ። ዝም ለምን አላለችም? ምን አደረገ እሱ? ምንም እኮ አላለም አይደለም እንዴ? ትላንትና እንደዛ ስትስቀው የነበረች ልጅ ዛሬ ደግሞ እሱ ስታው መሮጣ በጣም ነው የገረመኝና ይሄ በቃ 100% ከካሜራ ጀርባ ማለት አውርቶበት ተነጋግሮበት እያደረጉ ስለሆነ ቅር እንዳይላችሁ ማለት ፈልጋለሁ። እኔ 100% ማርያምን ነው የምላችሁ። በጣም ነው የሚያስታውቀው። በጣም እና ብሩኬ የት ቆይቶ ነው እነሱ ሃፒ በርስተ ብሎ ምንድነው ኬኩ መቁረጥ ሲጀምሩ ማምጣቱ ብቻ ቤተሰብ እነዚህ አስተካክሎ ሳይሆን ራሳቸው እርስ በርሳቸው ተነጋግሮ ተመካክሮ እያደረጉ ነገር ነው። ኦዲየንስ ትላንትና ሁላችንም በጣም ቅር እንዳለ በቲክቶክም በዩቱብም ኮሜንት ላይም በጣም ብዙ ሰዎች አይቻሉ። እኔ አረ እንደዚህ አይነት ቪዲዮ አልጠበቅንም፣ የታለ የሀይሚ በርስቴ እያላቸው እንደነበረ እኔም ብያለሁ። ማርያምን ገብቼ ጽፋለሁ። የትላንትና ቪዲዮ ስር ገብቼ ምንድን ነው እናንተ ጨዋታ ነው እንደያዛችሁት? እኛ የፈለግ ነው የምንጠብቀው የሀይሚ በርስቴ፣ እናንተ ደግሞ መጃጃል ነው እያዛችሁ ብዬ ጽፋለሁ። እናንተ ብቻ አይደለም እና ስለዚህ ቤተሰብ እነሱ ምንድን ነው አላማችሁ? እንደዚህ በቃ እያስመሰሉ ስራውን መቀጠል ተመችቷቸዋል ማለት ነው። የኛ ጨዋት የኛ ቅር ማለቱ ምንም አልመሰላችሁ ማለት ነው እኮ ክርስቶስን አይደለም እንዴ? እንደዛ ነው አየሁት እኔ ማለት ለኦዲየንስ ክብር እንደሌላችሁ። እኛ ኦዲየንሳችን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ ምናምን የሚሉ የውሸት ለምላስ ብቻ አለ አይደለም፣ ለምላስ ብቻ ነው እንጂ በውስጣችሁ እንዳልሆነ እርግጠኛ ሁኛለሁ። እኔ የምሬን ነው የምላችሁ። እናንተም እንድትሆኑ ፈልጋለሁ። ምክንያቱ ለእኛ ክብር ብኖራችሁ እነሱ ያልወደዱ ነገር እኛ አንሰራም በሚለው ያቆሙ ነበረ። ገባችሁ አይደለም? ይሄ ስራ አያችሁ አይደለም? እዚህ ጋር ኬክ ስትቆርሱ ብሩኬ ከችላል ማለት ነው። በር እንኳክቶ ማለት አዲስ አሁን እንደመጣ አስመስሎ ምናምን
ስለዚህ ይሄ ሁሉ መጣ፣ ምንም አላጠፋም። የሳቀ ነው መጣ፣ ጭራሽ ደስ ብሎ ነው የመጣ። እሷ ደግሞ እንዲህ ሆነ መውጣቱ ተመካክረው ተነጋግረው ያደረጉ ነገር ነው። እሱ በሰላም ነው መጣ፣ የሳቀ ሁሉም ነገር ፒስ ሆኖ ነው የመጣ። እሷም ፒስ ብትሆን ምን አለ ነው። ኬኩን መቁረሱን ትላ ምናምን ውጥት ልትለው ልትሮጥ ደረሰች ምናምን። ምንም ትርጉም የለም። ይሄ ስራ እንደሆነ ያስታውቃል። ካሁን በኋላ ግን ብሩኬን ደግፋችሁ ሀይሚን ደግፋችሁ ምናምን እንዳታድርጉ። ማርያምን ነው የምላችሁ። ምክንያቱ ሁለቱም ነው ተመካክሮ እያሰሩ ስለሆነ ብሩኬ ከፍ ሀይሚ ዝቅ፣ ሀይሚ ከፍ ብሩኬ ዝቅ ማለት የለበትም። ትላንትና ራሱ ማለት ነው ሀይሚ እንደዛ እሷ አጠገብ ቆሞ እንደዛ ልጁታ ሲስሞ ማለት ነው ዝም አትልም ነበር። በጥፊ ነበረ የምታጮልሉ ወይም ደግሞ አንድ ሰከንድ ከዛ በኋላ ነበረ ከጀርባው እጇን እንደዚህ ጥፍሯን አንስታ ምናምን ስትስቆይ ነበረ እንዳያችሁ ከሆነ ምክንያቱ የውሸት ስለሆነ ማለት ነው። ተመካክረው እያደረጉ ስለሆነ ነው እንጂ ሀይሚ ትላንትና ራሱ ዝም አትልም ነበረ። ገባችሁ አይደለም? እዚህ ጋር ልጁ ሂድና አናግረው ስለው ብሩኬ ተነስቶ ሊያናግራት መጣ ማለት ነው። ስለዚህ ይሄ ያስመሰሉ ነው፣ የውሸት ነው ሁሉም ነገር ማለት ፈልጋለሁ። እናንተ ወደ ራሳችሁ ተመለሱ። ብሩኬ ከእንግዲህ በኋላ ሁለቱም በቃ የተጃጃሉም ቢሆን ሀይሚና ብሩኬ ብቻ ቢሰሩ እኔ ደስ ይለኛል። ማለት እሷም ሌላ ሰው ሌላ ሴት ጋር ሌላ ወንድ ጋር ሳይሄዱ በፊት እሱም ሌላ ሴት ጋር እሷም ሌላ ወንድ ጋር ባይሄዱ ሁለቱም የተጨቃጨቁ መሆኔ የተጠፋጠፉ መሆኔ ምንም የተደራረጉ ሁለቱ ቢመጡ ደስ ይለኛል። እኔ ማርያምን ነው የምላችሁ። ሲቀጥል ደግሞ እኔ ምን ያልገባኝ ነገር ሶሲ በዚህ አጋጣሚ የኔ እናት ጀግና ነሽ። ይሄ ቤት የሶሲ ነው ታውቃላችሁ አይደለም? ማርያምን የሶሲ ነው እና እዛ ነው የምትኖረው። የኔ ጀግና እህት ማርያምን ብቻው እንደዚህ እኔ እንጃ ቃል የለኝም። እኔ ውድ እግዚአብሔር አሁንም ከፍ ያደርገሽ ነው ምልሽ ሶሲዬ። እና ውድ ቤተሰቦቼ ማለት የምፈልገው ነገር 1 አመት ሙሉ እንዲህ የተጃጃሉ አይደለም እኮ ሰላም በፍቅር ነበረ የመጡትና እዚህ ጋር እንዳዘነ ሰው ይሆናል። ትላንት ሌላ ሰው ዛሬ ሌላ ሰው። ይገርመኛል። እኔ ማርያምን ይገርመኛል። እኔ እዚህ ጋር ተናደዋል ማለት ነው። ትላንት ሲሰራ የነበረስ ቆረሰ ሁለታችም ቆረሳችሁ ማለት ነው። አንድ ኬክ። አንተ ደግሞ ምን ቤት ነው ኬኩ የምትቆርሰው? እኔ የገረመኝ እሱ ነው። ኬኩን እኮ ጎንጩን ይዞ እየቆረጠ ነው እንደምታው ማለት ነው። ስለዚህ አታዝኑ። በቃ ካሜራ ልዘጋ ነው። ፈታበሉ ካሜራ ልዘጋ ነው እንዴ! ለሰከንድ ማዘን፣ ለሰከንድ መበጣበጥ ይገርመኛል። እኔ ክርስቶስ ነው። አሁን እዚህ ጋር ሀይሚን ያወራታል ማለት ነው። ወጥቶ ጠብቁት እንግዲህ። ወደ በር ከመፍታ ጋር ወጥተዋል። እሷ አጠገቡ ቆማለች። በር አጠገብ እስቲ ታያላችሁ። ማርያምን ይሁት እንዴት በሩን ከፍቶ ሲወጣ እንዴት እንደሚያወራት ይመለስ ብለዋል። አያችሁ አይደለም? ልጅቷ ነው ከማውራት። ስለዚህ ቤተሰብ አትጨናነቁ።